በመጽሐፍ ቅዱስ መሰረት በነፍስና በመንፈስ መካከል ያለው ልዩነት ምንድነው? በትክክል እናንተን ስለሚገልጻችሁ ነገር ማሰብ አቁማችሁ ታውቃላችሁ? መለኮትን የሚናፍቀው የሚወደውና የሚያልመው የትኛው የእናንተ ክፍል ነው? መጽሐፍ ቅዱስ ስለ ነፍስና ስለ መንፈስ ቢያወራም ትክክለኛው ምንነቱ ምንድነው? በዛሬው ዕለትም ስለ እነርሱ መረዳት እንዴት ሕይወታችሁንና ከእግዚአብሔር ጋር ያላችሁን ግንኙነት እንደሚለውጠው በማስረዳት በነፍስና በመንፈስ መካከል ያለው ልዩነት እገልጥላችኋለሁ። ይህ ዳሰሳችንም ከምንነት ያለፈ እናንተነታችሁንና ወደፊት የሚኖራችሁን ማንነትም ጭምር የሚነካ ነውና አብራችሁን ቆዩ። መጽሐፍ ቅዱስ እጅግ ሰፊ የሆነ ትውልድንና ባህልን የያዘ ነው። ሰውነትን እንደ ውስብስብ አካል የሥጋ ነፍስና መንፈስ ውህደት አድርጎ ቢገልጸውም ነገር ግን ብዙዎቻችን በነፍስና በመንፈስ መካከል ያለው ልዩነት ባለመረዳታችን ምክንያት አንድ አይነት እንደሆኑ እናስባለን። ስለዚህ ዛሬ ወደዚህ የመጽሐፍ ጥልቅ እውነት አብራችሁኝ በመዝለቅ ስሜታዊና መንፈሳዊ ዓላማዎቻችሁን እንዴት የዕለት ተዕለት ሕይወታችሁ ላይ ተጽዕኖ እንደሚያሳድሩ እንማራለን። እነዚያ የጠፋችሁ በመሰላችሁ ሰዓት ከየት መጣ ሳትሉ በሰላም መንፈስ የተጥለቀለቃችሁበትን ጊዜያት አስታውሱ። እነዚያን ጊዜያት መረዳት ከማንነታችሁና ከእግዚአብሔር ጋር የበለጠ እንድትቀራረቡ ይረዳችኋል። ነፍስ ምንድን ነው? በመጽሐፍ ቅዱስ መሠረት ነፍስ የስሜቶቻችሁ የአእምሮቻችሁና የፍቃዳችሁ ማዕከል ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ዘፍጥረት ምዕራፍ 2 ከቁጥር 7። ሕይወት ያለው የሚለው ቃል በዕብራይስጥኛ ኔፌሽ የሚል ስያሜ ያለው ሲሆን ትርጓሜውም ነፍስ የሚለው ቃል ይሆናል። ይህም ማለት ነፍስ ራሳችሁንና ስሜቶቻችሁን እንድታውቁ የሚያደርጋችሁ ነገር ነው ማለት ነው። ነፍስ የሚነሳሳው በፍርሃት በደስታና ከባባድ ውሳኔዎችን በተጫናችሁ ሰዓት ነው። አንድ ከባድ ውሳኔ ከፊት ለፊታችሁ የተጋረጠባችሁን ቀን አስታውሱ። ነፍሳችሁ እያወራ የነበረው በጥርጣሬና በስሜቶች ውስጥ አልፎ ነው። መዝሙረኛው ዳዊት 42:5 ላይ እንዲህ ይላል፣ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግን ዘንድ በእግዚአብሔር ታመኚ። ይህ ለነፍስ የቀረበ ጥያቄ የሚያሳየን ነፍሳችን ምን ያክል በግጭት ውስጥ ሊሆን እንደሚችል ነገር ግን ወደ ተስፋም ሊመራን እንደሚችል ነው። መንፈስ ምንድን ነው? በሌላ በኩል መንፈሳችሁ ማለት በቀጥታ ከእግዚአብሔር ጋር የሚገናኘው ክፍል ነው። ምኞቱም ዘላለማዊ ሕይወትና መለኮት ሲሆን በመጽሐፈ ኢዮብ ምዕራፍ 32 ከቁጥር 8 እንዲህ ሲል ተጽፏል፣ ነገር ግን በሰው ውስጥ መንፈስ አለ፣ ሁሉንም የሚችል የአምላክ እስትንፋስ ማስተዋልን ይሰጣል። ይህ ክፍል የሚያስረዳው የሰው መንፈስ ማለት እንድታስተውሉና የእግዚአብሔርን ነገር እንድትረዱ የሚያደርጋችሁ መለኮታዊ ብልጭታ እንደሆነ ነው። መንፈስ የሕይወትን ምንነት መፈለግ ብቻ ሳይሆን ከዚህ በሚያልፈው ዓለም ውስጥም ይሰራል። ጸጥ ረጥ ባለ የዝምታ ጊዜ ውስጥ እንኳን ለምንድን ነው እዚህ ያለሁት? ዓላማዊ ምንድን ነው? አይነት ጥያቄዎችን በማንሳት ጥልቅ የሆነ ግንኙነትን ይሻል። መጽሐፈ መክብብ ምዕራፍ 12 ከቁጥር 7 ይህንን ያስታውሰናል። አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ይህ በትኩረት የሚያሳየው መንፈስ መለኮታዊ መነሻና መድረሻ እንዳለው ነው። መንፈስና ነፍስ በምን ይለያያሉ? ይህንን ሐሳብ ለመረዳት ቁልፍ የሆነ ቃል የምናገኘው በዕብራውያን ምዕራፍ 4 ከቁጥር 12 ላይ ነው። የእግዚአብሔር ቃል ሕያውና የሚሠራም ሁለት አፍም ካለው ሰይፍ ሁሉ ይልቅ የተሳለ ነውና ነፍስንና መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል። ይህ ምዕራፍ የሚያሳየው ልዩነት እንዳላቸው ብቻ ሳይሆን የእግዚአብሔር ቃል በመካከላቸው ልዩነት መፍጠር እንደሚችልም ጭምር ነው። ነፍስ ትኩረት የሚያደርገው በስሜቶቻችሁና በዚህ ምድር ላይ ባላችሁ ምንነት ነው። በዚህም ለፍቅር፣ ለሐዘን፣ ለንዴትና ለደስታ ምላሽ ይሰጣል። በተቃራኒው ደግሞ መንፈስ ማዕከሉን የሚያደርገው ዘላለማዊ እውነትና ከእግዚአብሔር ጋር ያለ ቀጥተኛ ግንኙነት ላይ ነው። በነፍስና በመንፈስ መካከል ላለው ግንኙነት የሚሆነው ትክክለኛ ምሳሌ ኢየሱስ በጌተሰማኒ ያሳለፈው ጊዜ ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 38 ኢየሱስ ነፍሴ እስከ ሞት ድረስ እጅግ አዘነች በማለት ይናገራል። ይህ የሚያሳየው የነበረውን የስሜት ትግል ነው። ደግሞ ሉቃስ በምዕራፍ 23 ከቁጥር 46 ላይ አባት ሆይ ነፍሴን በእጅ አደራ እሰጣለሁ በማለት ሲናገር ይህ የሚያሳየው ለእግዚአብሔር ፍቃድ ያለውን ፍጹም መንፈሳዊ መታዘዝ ነው። ነፍስ የሚያሳልፈው ሰዋዊ ስሜቶችን ሲሆን መንፈስ ግን ለአብ መታዘዝና ከእርሱ ጋር ባለን ግንኙነት ላይ ትኩረት ያደርጋል። ይህ ባላንስ የሚያሳየን በሚሰማን ስሜትና እውነት መሆኑን በምናውቀው ነገሮች መካከል ያለውን የማያቋርጥ ጥሩነት ነው። ይህ መረዳት እንዴት በሕይወታችሁ ላይ ተጽዕኖ ሊያሳድር ይችላል? በመጀመሪያ ነፍስና መንፈስ የተለያየ ረሃብ እንዳላቸው እወቁ።
ነፍሳችሁ እንክብካቤን መረዳትንና ፈውስን ሲፈልግ፣ መንፈሳችሁ ደግሞ እንደ ጸሎትና የእግዚአብሔርን ቃል ማንበብ ያሉ መንፈሳዊ ምግቦችን ይፈልጋል። በመከራ ሰዓት ነፍሳችሁ ከፍርሃትና ከተስፋ ማጣት የተነሳ ሊጮህ ቢችልም፣ ነገር ግን መንፈሳችሁ በእግዚአብሔር ሰላምንና ተስፋን ሊፈልግ ይችላል። ቁልፉ ሁለቱም የሚያስፈልጋቸውን ነገሮች መመገቡ ላይ ነው። ጊዜ ወስዳችሁ ራሳችሁን ጠይቁ። ነፍሴን እንደምጠብቀው ሁሉ መንፈሴንም እየጠበቅኩ ነው? አትጨነቁ። ሁለቱንም ለመመገብ የሚሆኑ መፍትሄዎችን እነሆ። ለነፍሳችሁ ከጓደኞቻችሁ ጋር ማውራትና ስሜቶቻችሁን አውጥታችሁ መግለጽ ወሳኝ ነው። ለመንፈሳችሁ ደግሞ የእግዚአብሔርን ቃል ማሰላሰል፣ ጥልቅ ጸሎትና አምልኮ ከእግዚአብሔር ጋር ያገናኛችኋል። ቀናችሁን በጸጥታና በጸሎት መጀመር ነፍሳችሁን ማረጋጋት ብቻ ሳይሆን ነገሮችን ለመጋፈጥ መንፈሳችሁንም ያጠነክረዋል። ሁለቱንም አዋህዶ መያዝ ከእግዚአብሔር ጋር ኅብረት ባለው ሙሉ ሕይወት ውስጥ እንድትኖሩ ይረዳችኋል። ሌላ ጊዜ ጭንቀት ወይም ባዶነት ከተሰማችሁ ራሳችሁን እንዲህ ብላችሁ ጠይቁ። ነፍሳችሁ እየጮኸች ነው ወይስ መንፈሳችሁ ከፈጣሪው ጋር መገናኘትን እየፈለገ ነው? ሁለቱም አስፈላጊና ትኩረት የሚፈልጉ ነገሮች ናቸው። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይለናል። ይህም ማለት መንፈሳችሁን ለእግዚአብሔር አሳልፋችሁ ስትሰጡ ይህች ዓለም ልትሰጣችሁ የማትችለውን ጸጋና ሰላም ልትቀበሉ ትችላላችሁ ማለት ነው። ነፍሳችሁንና መንፈሳችሁን እንዴት እየመገባችሁ እንዳላችሁ አስተውሉ። ይህ ቪዲዮ ራሳችሁንና ከእግዚአብሔር ጋር ያላችሁን ግንኙነት እንድትረዱ ከረዳችሁ ሰብስክራይብ በማድረግ ተሞክሯችሁን ደግሞ በኮሜንት መስጫ ላይ ያጋሩ። መንፈሱንና ነፍሱን እንዴት መጠበቅ እንዳለበት የሚያውቅ ሁሉ እውነተኛ ሰላምና ሙላት ከእግዚአብሔር ዘንድ ያገኛል። ስለተከታተላችሁን እናመሰግናለን። አስታውሱ፣ መንፈሳዊ ጉዟችሁ የስሜታችሁን ደህንነት ያክል አስፈላጊ ነውና መሻታችሁን ማመናችሁና ሙሉ ማንነታችሁን ከእግዚአብሔር ዓላማ ጋር ማገናኘታችሁን ቀጥሉ። በቀጣይ ስለምን እንድናቀርብላችሁ ትፈልጋላችሁ? በኮሜንት መስጫ ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ደህና ሰንብቱ።